እሺ ብላ ከተቀበለችው ሀይሚ ትቀጥል፣ ካልቀጠለች በቃ ህይወት አይሆነኝም ብላ ትውጣበት። ለምን አታወራኝም? 2 ወር ነው አይደለ? ልትወልድ የቀራት 2 ወር ነው። አለቀ በቃ ህይወት ነው። እሷ ናት መፍቀድ ያለባት። ከእሱ ጋር መቀጠል የለባትም አለባት። እኔ ብዙ ጊዜ በራሱ እርግጠኛ ከሆነ ሰው እንዲያምነው ሳይሆን ራሱን ነው ማመን ያለበት። ይሄንን እየመረረሽ ዋጭሽ ትጠብቅ ኖ ካልታመነ ተጠብቅ ነው አለቀ። እኔ ለሁለቱም አልልም እኮ ተጠብቀው ነው ያጠብቀው አይደለም ተጠብቀው አጠብቀው እያልሽ ነበር መጀመሪያ ላይ እንጂ ኖ እኔ ማንም አምኖኝ አይደለም። እኔ የራሴ ልንገርሽ፣ እኔ አንድ አቋም አለኝ። በራሴ የተሰማኝን እንደ ሴት ነው የምሰጠው። ይሄ ይቅርታ ያ ምንድን ነው የሰው ውሳኔ ሳይሆን ያንቺ ውሳኔ ነው። ስለዚህ አንቺ ተረጂው ምናምን ነው እኮ አልኩሽ እኮ እዚህ ጋር አንዴ ላውራ ፋፊ ተራ በተራ እሺ መንቢ አንዴ ላውራ ሞት አድርጌ እስከሚጨርስ ሞት አድርጌ ሲጀምር አንቺ ዛሬ ምን ሆነሽ ነው? አንዴ እኔ ነው አንቺን አይደለም አወረ። እሺ እኔ ላውራ። እኔ አንድ ጥያቄ ያለ ለፋፊ ሁሉም እዚህ ውስጥ ገብቶ ማለት ነው ኮሜንት ሲሰጥ ቪዲዮ በተለቀቀው ነው አይደል? በተለቀቀው መሰረት ነው የሚሰጠው አይደል? ለማስረዳት ሞከረ። ሰው መጣ ምን አለ? መጀመሪያ ላይ ስህተት ፈጠረ። እኔ እንጃ እኔ ያደረኩትን አላውቅም አለ። ብዙ ፕሮሰስ መጣ እዚህ ጋር ደረሳል ቪዲዮ። ካሁን በኋላም ቪዲዮ እንዲቀጥል ነው በዚህ የጭቅጭቅ ወይንስ ደግሞ እዚህ ጋር እንዲቆም ነው የምፈልጊው ፋፊ? ማለት በቃ በጣም አንዛዛሹ። በቃ ለምን እንደዚህ አለ? ለምን ራሱን ተጠራጠረ? በቃ አጠፋ አለቀ። በቃ ባጭር መቀጨት አለበት። ካሁን በኋላ የሆነ ጭቅጭቅ ቪዲዮ ማየት የለብንም። ካሁን በኋላ 2 ወር ብለዋል፣ ይጠበቅ በቃ። እሺ ብላ ከተቀበለችው ሀይሚ ትቀጥል፣ ካልቀጠለች በቃ ህይወት አይሆነኝም ብላ ትውጣበት። ለምን አታወራኝም? 2 ወር ነው አይደለ? ልትወልድ የቀራት 2 ወር ነው። አለቀ በቃ ህይወት ነው። እሷ ናት መፍቀድ ያለባት። ከእሱ ጋር መቀጠል የለባትም አለባት። እንጂ አይደለንም የምንወስነው፣ ግን በቪዲዮ ላይ አስተያየት መስጠት መብታችን ነው። 2 ወር መጠበቅ ትጠብቅ ወይን አትጠብቅ የራሷ ውሳኔ ነው። ግን እኛ አስተያየት እንሰጣታለን። አንቺ ግን የምትይው ልክ በቃ የሆነ ትዳር ተመስርቶ እንዲፈርስ ነገር በቃ መግባት የለባትም። ጥያቄ ነው ምንሽ መቅዲ በቃ ልወጣልሽ ነው እያረግሽኝ ነው። ቻው አይደለም ፋፊዬ ተረጋጋ። ፋፊዬ አንቺን እኮ አይደለም እሷን ነው የጠየቀችው እኮ ነው። ተረጋጉ፣ አትናደጂ። አንቺ ደግሞ ምንድነው ገኒ ነው ፋፊዬ ነው አልተናደድኩም እኮ ልንገርሽ መቅዲዬ፣ ሁላችሁ ዘይሂድ ምናምን አይደለም። እኔ ፋፊዬ እኔ አንቺን አይደለም የጠየቅኩት እሷን ነው የጠየቅኩት። ኖ እኔ አንቺን አይደለም ያልኩት። በጣም የሚያሽቃብጡ አሉ። ሁሉም የራሱ አስተያየት አለው። እኔ ማንንም ማሳመኑኝ ሳይሆን ከመጀመሪያው ጀምሮ ሳይድ ይዤ አይደለም። እኔ እሱን ጠላሁት እሷን ወደድኳት። ኖ ምንም አልሰራላት፣ ምንም አይሰሩልኝ። እኔ በራሴ ስራዬን እየሰራሁ ለራሴ የራሱ አስተያየት አትሳደቡ። ኮሜንት ላይ አማቸዋል እንዳትሳደቡ። ምን አትሳደቡ። የራሱ ስሜት ነው የሚገልጸው ማለት ነው። አንድ ሴት ችት ቢያረግብሽ ዝም ብለሽ ይቅርታ ታረጊለታለሽ? አብረሽ ትኖሪያለሽ? ይቅርታ እኔ አንድ ነገር እንደ ሴት ሰው ደደባት ሆነ። ግን እራሳችሁ ላይ ማንም ደደብ የለም ባክሽ። አንቺ ደግሞ አታሽቀባ። አንቺን አይደለም ሰኒ የሚሳደቡት ነው ከታች። ተረጋጉ ልውረድ። ኧረ በቃ ግን አንዴ እራሳችን ላይ ቢሆን ብላችሁ አስቡ እሺ። ተረጋግታችሁ አውሩ። ፋፊ ሶብረን ጀሚላ ሰብር አለ መልሽ። ማሪ ማን ነው ስሟ? ማኒንጎ ነው ማን የሚለው የናኒን ጥያቄ መልሽላት። ለሚሞት አረግሽ የለችም አወራችና ማለት ነው። ለማንኛውም እስቲ እኔ በሷ ቦታ ብሆን ደግሞ ብላችሁ አስቡ። አንዳንዴ ማለት ነው እንደዚህ ነው ምናምን ለመጮ ለማሽቃበጥ አትሩጡ። አንዳንዳችሁ ማለት ነው። እኔ መልስ ልስጥሽ ናኒ ያረግባት እርግጠኛ ሙቆሃን እኔ መልስ ልስጥሽ። ኦቴውን ከሱ ጎን ምንድነው ይሄ? ጫና ነው ላንቺ ጫና ነው የመሰለሽ? ይሄ ጫና በሰው ግፊት ህይወት አይመራም። ሀቢብቲ ትወደዋለች አይኑ ግን አምናበት ህይወቷን ትቀጥል። ፋፊ ምንድነው ከጎኑ መሆን ብትሆን ከጎኑ ብትሆን ምንድነው ክብሯ የሚቀንሰው?
ከጎኑ ሆኜ ትሁን አይደለም አይ አትጫኑ ግን አምናበት ነው። አንድ ያዳምጪኛ። እኔ አሁን አንድ ነገር ልንገርሽ። እሱ እኮ የሆነ ነገር አጥቶም ቢሆን ራሱ ተሰብራ ተነስታ እሷን አይደለም የሚጠይቀው። ገብቶሻል? እሷን አይደለም ሰው ሆኖ ማይሳሳት የለም። ሰው ሆኖ ማይሳሳት የለም። ማናቸው እሷ ብትሆንስ ይሄ ነገር አይደለም። እሷ ብትሆንስ ይሄ እኮ በህይወት ላይ በጣም ትልቁ ስህተት ነው። ቲጂዬ እንደ ሪል ከሄድን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁንም በአዲስ ቪዲዮ መጥቻለሁ። ቪዲዮን እንደሰማችሁት ነው የጨረቃ ፋሚሊዎች የሀይሚና የቡራ ደጋፊዎች ናቸው። እንግዲህ ትልቅ ጭቅጭቅ አለ። ሌላው ብሩኬ አላጠፋም ይላል። ሌላው ደግሞ ሀይሚ ወዳ ፈቅዳ መቀበል አለባት አምና ክደስ። ይሄ ሁሉ ጭቅጭቅ ሰው ያጠፋል፣ እኛም እናጠፋለን። እሷም ብትሆን ታጠፋለች። ሰው ማያጠፋ የለም፣ እያጠፋሉ። እንግዲህ የጥፋት ከተፈጠረ ድረስ ማመን አለባት፣ መቀበል አለባት። 2 ወር ብቻ ነው የቀረው ልጅቷ እስክትወልድ ተብሏል። 2 ወሩን ታግዛ በትዕግስት ጠብቃ ከዛ በኋላ የብሩኬ ነው ከተባለም ፍቅር ማጣት ፍቅርን የመሰለ ነገር ማጣት የለባትም። ብሩኬ ያው ያጠፋል፣ ሰው ያጠፋል፣ እሷም ታጠፋለች። እንግዲህ አምና ፈቅዳ ወዳ መቀበል አለባት የሚል አስተያየት ነው። እንግዲህ ሌላው ደግሞ ብሩኬ ነው ያጠፋው፣ እሱ ነው የብሩኬ ልጅ አርግዣለሁ ብላ ስትመጣ ልጁ የብሩኬ ነው ብላ ስትመጣ ሀይሚ 2 ወሩን ቢሆን 3 ወሩን በኋላ ጠብቃለሁ ጠብቄ የብሩኬ ከሆነም አሳድጋለሁ ብላ አምና ወዳ ተቀብላለች። ግን እሱ ነው ጥርጥር ያመጣው። እሱ ነው ምንድነው ለጥርጥር እንዲመረመር ልጁ ሲወለድ እኔ ራሴን አላቅም። እኔ ለራሴ ጥርጥር አለብኝ። ራሴን የተጠራጠርኩ ነው ተወዛ ግቢ ያለው ያለ ያለው እሱ ነው እንጂ ሀይሚ ጥፋት የለባትም። ሀይሚ ተቀብላለች። ለምንድን ነው ብዙ ጊዜ የሚያወራው የሚጠራጠረው? ራሱን ስለሚጠራጠር ከለስ የሆነ ነገር አለ። የሱ ነው። ግን ደግሞ ሌላ የሱ ከሆነም ሀይሚ መቀበል አለባት። ካልተቀበለች ደግሞ መለያየት አለባቸው፣ ከዚህ መራቅ አለባት የሚል ነገር ነው። እንግዲህ መራቅም አችልም። እነዚህ ልጆች 1 ዓመት አይደለም 2 ወር 3 ወር አይደለም ወደ 2 ዓመት ከዛ በላይ ያስቆጥሩ ነው አብሮ መስራት አብሮ እንደዚህ ከጀመሩ ማለት ነው። እንግዲህ ሰው ይሳሳታል። ብሩኬም እሷን ነው የሚወደው፣ ሀይሚም እንደዛው። የሰው ልጅ ይሳሳታል፣ እኛም እንሳሳታለን እያሉ ነው። እንግዲህ መፍረድ አይቻልም። ይሄ ነገር 100%ም የብሩኬ ነው ለማለትም ይከብዳል፣ የሌላ ሰው ነው ውሸት ነው ለማለትም ይከብዳል እያልን ነበር። እንግዲህ እስከዛሬ ድረስ መጥቶ እዚህ ደርሷል። አሁንም ቪዲዮ እንግዲህ እየቀጠለ እናንተ ባትሉም እኮ ጭቅጭቃቸው መቆሚያ የለም። እናንተ ዝም ብላችሁ ትብላላላችሁ እንጂ ቲክቶክ ላይ መቆሚያ የለውም። ድራማም ከሆነ እየቀጠሉ ነው እነሱ። ዛሬ በዚህ ከታረቁም ነገ በአንዱ ይመጣሉ። አንዷ ያረገዝኩ ብላ ትመጣለች፣ አንዷ ደግሞ ወይ የኔ ነው የብሩኬ እኔ ነበር ትላለች። አንዷ መጥተው ስራቸውን እየሰሩ ነው እነሱ። ጭቅጭቅ ቪዲዮ አይቀርም መቼም ማለት ነው። ጭቅጭቅ ሩታና አብርሽን ያላያችሁ ታርቃ ልጇን ይዛ ምን ብላ ቤቷ ገብታ ይኸው አሁንም ከሄርሜላ ጋር ነው ይባላል። አክስቷ መጣች፣ አጎቷ መጣ፣ ወንድሟ መጣ ይባላል። ከለስ እኛ በጎችን ነው ያገኙት። እኛን እያታለሉ እውነት እየመሰለን እኛ አንደኛቸውን ድራማ ነው ብሎ ቢነግሩን ችግር የለውም እኮ ሰው ይከታተላል። ምን ድራማ እያየን እኮ ነው ያደግነው እኛ ቴሌቪዥን ውስጥ ድራማ እያየን ነው ያደግነው። ችግር የለውም። ግን እነሱ የዋሹ እውነት እያስመሰሉ እያስደነገጡ እያለቀሱ ፌንት እየጫሩ ወደ ሐኪም ቤት ከዶክተሩ ጋርም ድራማ እየሰሩ እውነት እየመሰለ ያው ኦዲየንስ እንደዚህ ደግሞ ሲብላላና እንትን ሲል ያስጠላል፣ ይከብዳል። እንግዲህ ምንም ማድረግ አይቻልም። ከባድ ነው። እናንተ ጨረቃ ፋሚሊዎች እናንተ ተረጋጉ፣ እርስ በርሳችሁ አንድ ላይ ሆኑ። አንድ ላይ ስትደግፉም አንድ ላይ ለብሩኬ ለሀይሚ እያላችሁ እያዳላችሁ አትጣሉ። እናንተ ዛሬ ብትጨቃጨቁ ነገ ጭቅጭቅ አይቀርም። ነገ ጭቅጭቅ ቪዲዮ መስራታቸው አይቀሩም እነሱ። ለዚህ እናንተ አንዱን እላችኋለሁ ውዶቼ።